ኃጢአት መስራታቸውን አውቀዋል። እግዚአብሔር ግን እውነተኛ ፈላጊ ነው። እግዚአብሔር የሕይወታችን ዋስትና ባለቤት ለመሆኑ ምሳሌውም ይሄ ነው። ይጥፉ፣ በድለውኛል፣ አትንካ ያልኩትን ነግቷል፣ በልቷል፣ ስለዚህ የራሱ ጉዳይ አይልም። እግዚአብሔር ሰው ነው እንደዚህ ወዴት ነህ ይላል። ዛሬ እስከ ምጽአተ ዓለም ወደዛኛው ዓለም እስከምንጠራ ድረስ ይችን ዓለም እግዚአብሔር እስከሚያሳልፋት ድረስ ይሄ ጥሪ በአእምሯችን በልቡናችን እኮ አለ። ሰው ነና እናስባለን። የአእምሮ ፍጥረት ነና ኃጢአት ስንሰራ እንደው ማንም ባይወቅሰን ማንም ባይሰድበን መጻሕፍት እንኳን ባይቆጡ ሰው እንኳን ባያስደነግጠን አእምሯችን ውስጥ ያለው እውነተኛ ሕግ አለ። ለምንድን ነው እንደዚህ የምሆነው? ለምንድን ነው ሰው የማልሆነው? ለምንድን ነው ሙሉ የማልሆነው? ለምንድን ነው ወደ እምነቴ ወደ ሃይማኖቴ ወደ ምግባር የማልመለሰው? ለምንድን ነው እንደ ቀድሞ ማንነቴ የማልሆነው? እኔ ማን ነኝ የሚል እንባችን እስኪመጣ እስክናለቅስ ኃጢአታችን እስኪያሸማቅቀን ድረስ የምንደርሰው በውስጣችን እግዚአብሔር የተከለው እውነት አለ። ምእመናን እውነት አለ። ማንም ሳያስደነግጠን ማንም ሳያስፈራን ቤታችን ዘግተን ጨለማ ለብሰን የምንሰራውን ኃጢአት ክፉ የምንናገረውን ንግግር የሚያውቅ እግዚአብሔር። ሰዎች ላያውቁ ላይሆን ይችላል። እግዚአብሔር ያውቅብኛል ብሎ ማድረግ ደግሞ እንዴት አይነት መታደል መሰላችሁ! ወዴት ነህ አለው። አእምሮውን አልነሳውም እግዚአብሔር። ይሄ አእምሯቸውን የነሳቸው ሰዎች እኛ እብድ ነው አይደለም እንላቸው፣ እብድ እንላቸዋለን። ኃጢአት መስራቱን እንዲያውቅ ነው ያደረገው። ለእግዚአብሔር መልሷል አዳም። ረዳት ትሁንህ ብለህ የፈጠርክልኝ ሔዋን አሳሳተችኝ ነው ያለው። እሷ ደግሞ እባብ አሳሳተኝ ነው ያለ። ያችን ሕግ ግን አትንኩ ብሎ ነበር እግዚአብሔር። ለዚህ ቅዱስ ዳዊት ያንን ተረድቶ ለአመክንዮ ምክንያት ለኃጢአት ኃጢአትን ቢያመካኟት መልሳ ኃጢአት ትሆናለች እንጂ ወደ ጽድቅ አትወስድም ነው ምእመናን። ወዴት ነው ያለው እግዚአብሔር ግን በኋለኛው ዘመን መጥቶ ቸርነቱን እንደሚለግሰው እንዲያድነው ዕፀ በለስን በልቶ ከገነት ቢወጣ በዕፀ መስቀል ተሰቅሎ እንዲያድነው ወዴት ነህ እያለ እግዚአብሔር ጠራው። ለአንተም ለሔዋንም ለእባብም አልቀረላችሁም መርገሙ፣ ግን በአንተ የተነሳ እንዴት ምድር ትረክሳለች? እሾህና አሜከላ እንዴት ይበቅልባታል? በሰው ልጅ ኃጢአትና በደል የተነሳ ምድርም ረከሰች። አሁን ምድር ምን ኃጢአት ኖሮባት ነው የረከሰች? ምእመናን የሰው ልጅ መቼም የማያመጣው ጣጣ የለም። በሰው ልጅ ኃጢአትና በደል ትዕቢት የተነሳ ዓለም ዛሬ የምትታወቀው ዝም ብላ ደርስ አይደለም እኮ ምድሯ የምትናወጠው የምትንቀጠቀጠው ምድሯ ብዙ ማዕበል የሚገጥማት በሰው ልጅ በደልና ኃጢአት እነዚህ ምልክቶች እኮ ናቸው። የተረገመች ትሁን በአንተ የተነሳ እሾህና አሜከላ ይብቀልባት። ከርግማን ምክንያት ማብዛቱ ወደ ቀደመ ክብሩ አልመለሰው። አንቺም ዕፀ በለስን ቀጥፈሽ ስላበላሽው ስላደማሻት ዕፀ በለስን 5500 ዘመን መርገም ሆኖባት ኖረ። አንተም እንቅፋት እየመታህ ወይንና ትርንጎ እያበቀለች ገነት ያንን እየበላህ እየነዳህ እየገዛህ ትኖር የነበረ ባለሙሉ ጸጋ ባለሙሉ አእምሮ አሁን ግን በወዝ በላብ ጥረህ ግረህ ብላ ነው ያለው እግዚአብሔር። ሰው ከዛን ጊዜ ጀምሮ ላቡን አውጥቶ ጥሮ ግሮ ወጥቶ ወርዶ በላቡ በወዙ ካልበላ ሌላው ገንዘብ እንደማይጠቅመው እግዚአብሔር ይህንን አትሞበታል በህሊናው። 5500 ዘመን ሙሉ ማለት ነው። ለዚህ ነው ጌታ መድኃኔዓለም ኢየሱስ ክርስቶስ መምጣቱ ከነ ምግባሩ ነው ያስተማረን። ሲመጣ የሰው ልጅ ያጣው ከገነት የወጣው እነዚህን ምግባራት በማጣቱ ነው። ያቺ የረከሰች ምድር እንደገና የምትቀደሰው በጌታ በኢየሱስ ክርስቶስ ነውና ካልጾሙ ፋሲካ ካላዘኑ ደስታ የለምና ነገ የትንሣኤ ዕለት የምንዘምረውም እኮ ይሄንን ነው። ወምድርኒ ትገብር ፋሲካ ታሐጺባ በደመ ክርስቶስ፣ ምድርም ደስታዋን ታደርጋለች በክርስቶስ ደም ትታጠባለች ታጥባለች ብለን የምንዘምረው እኮ ከዚህ የተነሳ መርገሙ ሁሉ ተነሳ። እግዚአብሔር የተመሰገነ ይሁን። ሰው ያለ ምግባር ዝም ብሎ ሰውነት ብቻ ሚዛን አይለካም። ምእመናን በምግባሩ ይለካል። ሰው በንግግሩ ይለካል። ሰው በእምነቱ ይለካል። ቅዱስ ጴጥሮስን ለማስተማር ወደ ትክክለኛው ዓላማ ወደ ሰውነት ሚዛኑ ወደ ሃይማኖት ሚዛኑ ለመመለስ እኮ
ጌታችን ኢየሱስ ክርስቶስ እንዴት እንዳስተማረው ተመልከቱ። አስቀድሞ ቅዱስ ጴጥሮስ እምነቱ ይወዛወዝበት ነበር፣ ይደነግጥ ነበረ፣ ይዋሽ ነበረ። ሌሎቹ ቢከዱህን ያልክድህም ጌታ ሆይ እያለ ይናገር ነበረ ቅዱስ ጴጥሮስ። መጨረሻ ግን ወደ ትክክለኛ ሚዛኑ ሲመለስ ነው ኢየሱስ ክርስቶስ ከለካው በኋላ ግልገሎቼ፣ ጠቦቶችን፣ በጎችን በትክክል ጠብቅ የሚለውን ኃላፊነት የሰጠው። ስለዚህ እኛ በክርስትና የሚያጸናን በምግባር የሚያጸናን በመጽሐፍ ቅዱስ የተቀመጡትን እነዚህን ሕጎች ስንጠብቅ ነው። አራተኛው የጾም ዓላማው ምንድነው የሚለውን አይተን ትምህርታችንን እንጨርሳለን። የጾም ዓላማው ምንድነው? ለምንድነው የምንጾመው? ለምንድነው የምንራበው? ጌታ ጾሞልሃል ከሚለው እኮ ለመለየት ነው። ጌታ በልቶልሃል የሚሉ አይኖሩም። ጌታ እኮ ተራበ፣ በላም፣ ጠጣ። እንዲያውም አርከ ኃጣኑ መጸባሃን አሉት እኮ ፈሪሳውያን። አርከ ኃጣኑ መጸባሃን ማለት የቀራጮችና የጸሐፍት ወዳጅ ነው። ከተናቁትና ከወደቁት ጋር አብሯቸው ቁጭ ብሎ ይበላል ይጠጣል። ለዚህ የእነሱ ወዳጅ ነው እያሉ እኮ አምተውታል። ለዚህ ዓላማው ምንድነው? የእግዚአብሔር እኛን የማዳን። የኛ ዓላማ ደግሞ ምንድነው? መዳን፣ ድነታችን መፈጸም። ዓላማው የጾም ዓላማው ምንድነው ማለት የፍትወት ኃይልን ለማርከም እንጾማለን። አንደኛው ይሄ ነው። የፍትወት ኃይልን ለማርከም ይደክም ዘንድ እንጾማለን። የፍትወት ኃይል ማለት ስጋችን ኃይል ጉልበት ካገኘ ጥጋብ ካገኘ ልብላ ለጠጣ ይላል እንጂ ልጹምና ለጸለይ። የፍትወት ኃይል ልስደብ፣ ልግደል፣ ልዝረፍ፣ ልቀማ የሚል ኃይል እንዲከትም ወይም ደግሞ ለእግዚአብሔር እንዲገዛ ልክ እለበህሳል ወበልጓም ይመይጥወሙ መላትወሙ እንደሚል ቅዱስ ዳዊት ፈረስና በቅሎ በልጓም ተይዘው ለባለቤቶቻቸው ይገራሉ፣ ይገዛሉ። ተገርተው ነው ለባለቤቶቻቸው አገልግሎት የሚሰጡት። ፈረስና በቅሎ በልጓም ተይዘው ተገርተው ለባለቤቶቻቸው እንደሚገዙ ሁሉ ልጓም የተባለው ደግሞ ምግባር መለኪያ ነው። ለዚህ የሰው ልጅ በጾም በጸሎት በመጽዋት በመሳሰሉ ነገሮች ለአምላኩ የሚገዛበት አንዱ ይሄ ነው። ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ የሚለው ለዚህ እኮ ነው። ለእግዚአብሔር በፍርሃት በመንቀጥቀጥ ተገዙ የሚለው የሰው ልጅ የሚገዛው ስጋው ከጠገበበት እንደፈለገ ከኖረ እንስሳዊ ባህሪው ያይልበታልና። ለዚህ የጾም ዓላማው አንደኛው የፍትወት ኃይልን ለመቀነስ ነው። ክፉ ህሊና ጠፍቶ በጎ ህሊና እንዲያድግ ማድረግ ነው የጾም ዋና ዓላማ። ክፉ ህሊና አልኳችሁ ቅድም የጠቀስኳቸው ናቸው። ንሳደብ፣ ጣላ፣ ንገዳደል የመሳሰሉት ነገሮች እነዚህን በመተው ለእግዚአብሔር መገዛት መቻል። መጽሐፍ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ መልካም ሰው ከልቡ መልካም መዝገብን መልካም ነገር ይናገራል ይላል። መልካም ቃልን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣልና። ሳጥናኤል እኔ ፈጠርኳችሁ ያለ የበጎ ህሊናው መዝገብ አይደለም። ምእመናን የበጎ ህሊናው መዝገብ አይደለም። እኔ ፈጠርኳችሁ ያለው የክፉ ህሊናው ውጤት ነው። ስለዚህ ውሸት፣ ኃጢአት፣ በደል፣ ክፋት የክፉ ነገር መገለጫ ውጤት እንጂ የበጎ ህሊናና የመልካም ህሊና አስተሳሰቦች አይደሉም። ለዚህ ሰውነትን ከኃጢአት ለመጠበቅ የሚረዱ ዋና ዋና ነገሮች ብሎ አባቶቻችን ደግሞ እነዚህን አራቱን አስቀምጠዋል። በጾም ጊዜ የሰው ልጅ ሰውነት ከኃጢአት የሚከለከልባቸው ዋና ዋና ነገሮች አራት ነገሮች አሉ። ለጾም የሚጠቅመን ወይም ሰውነታችን ከጾም ጋር እንዲዋሃድ ለማድረግ አንደኛ ሲርብ አለመብላት ወይም አለመጠጣት። አሁን ለምሳሌ 6 ሰዓት ምሳ አስለምደን ከሆነ ያንን ሰዓት ጠብቆ ምግብ ያስፈልገዋል፣ ሰውነታችን ይርበናል። ሲርብ አለመብላት ማለት ለጾም ያለንን ዓላማ ማሳደግ ማለት። ለዚህ አበው ምን ይሉታል? ሰውነትን ከኃጢአት ለመጠበቅ ብለው እነዚህን አራት ነገሮች ደንግገዋል። ሲርብ አለመብላት፣ ልክ ለቅዳሴ መተን ቆመን 6 ሰዓት ብሎ እኮ ውጣ ውጣ የሚያሰኝ የራብ መንፈስ ይመጣል።
ይሄንን የረሃብ መንፈስ ተቃውሞ መጾም ማለት ለእግዚአብሔር ያለንን ፍቅር የምንገልጽበት አንደኛው ይሄ። ሁለተኛው ደግሞ ሆድ እስኪሞላ ድረስ አለመብላት፣ ጾምን ማለማመድ ማለት ነው። ሆድ እስኪሞላ ድረስ መብላት ማለት ለእንቅልፍ መጋለጥ ማለት ነው። ፍትሐ ነገሥት የሚናገረው ደግሞ ይሄ ነው። ለእግዚአብሔር ብሎ ሁሉን መተው፣ እንቅልፍን መከልከል ራሱን የቻለ ከኃጢአት የሚጠብቅ ሰውነትን ከኃጢአት የሚጠብቅበት። ለዚህ ሲር ባለመብላት ሰውነትን ከኃጢአት ለመጠበቅ ሆድ እስኪሞላ ድረስ አለመብላት ለእንቅልፍ አደጋ ይጥላልና ወይም እግዚአብሔር በሚመሰገንበት ፋንታ ሰው በእንቅልፍ ዓለም ይኖራልና በተለይ ደግሞ ደራሞ ጠራሞ የሚባለው የእንቅልፍ አጋንንት በዚህ ጊዜ ሰዎችን ይይዛቸዋል። እነዚህን 4 ምክንያቶች አባቶቻችን አስቀምጠዋል። ሶስተኛው ጊዜ እየለዋወጡ መመገብ፣ ጊዜ ሳይለዋወጡ መመገብ። ለምሳሌ አስቀድሰን 9 ሰዓት ነው የምንሄደው አይደል? ያን ጊዜ ለጾም ሰውነታችን አስገዛ ነው ማለት ነው። ከ9 ሰዓት ውጪ ሌላ ሰዓት ምግብ አያስፈልገንም ወይም አይርበንም ማለት ነው። ጊዜ ሳይለዋወጡ መመገብ የቻለ ከቅዳሴ በኋላ 9 ሰዓት ላይ ላሳድግ ቢልም ጾሜን እስከ 11 ላርግ ቢልም ይችላል። ከዛ በኋላ ግን 6 ሰዓት 5 ሰዓት ረሃብ ቢመጣ እንዳይጋለጥ ሰው እነዚህን ነገሮች አባቶች አስቀምጠዋል። አራተኛውና የመጨረሻው በቀን 1 ጊዜ መብላት። ይህንን አባቶቻችን ተጠቅመውበታል። ለቁመተ ሥጋ ያክል ይሉታል። በእርግጥ አብዛኛው ኦርቶዶክስ አብዛኛው ክርስቲያን ከቅዳሴ በኋላ ከበላ በኋላ ማታ ራቴን መክሰሴን እንደማይል እርግጠኛ ነኝ። በቀን 1 ጊዜ መብላት ጾማችን እያደገ ኃይላችን እየበረታ ከኃይል ወደ ኃይል እንሄዳለን እንዳለ ቅዱስ ዳዊት ወይሐውር እምኃይል ውስተ ኃይል። እኛስ ከኃይል ወደ ኃይል እንሄዳለን። ከትንሽ ጸሎት ረዘም ወዳለ ጸሎት፣ ከትንሽ የጾም ጊዜ ረዘም ወዳለ ጊዜ፣ ከትንሽ አገልግሎት ሰፋ ወዳለ አገልግሎት አባቶቻችን የበረቱት ለዚህ ነው። ቆመው ይውላሉ፣ ቆመው ያድራሉ። ስለዚህ በጾም ሰውነታቸውን አስለምደውታል። ቅዱስ ዳዊት እንደተናገረው ሰውነቴን በጾም አስመረርኳት፣ ቀጣዋት፣ እነሆ ጉልበቴ ቅቤ ከማጣቱ የተነሳ ከሳ እንዳለው ሁሉ ሰዎች ለጾም ራሳቸውን በሚሰጡት ትልቅ ስፍራ እግዚአብሔርን በዚህ ብርታቱን፣ ረድኤቱን፣ ኃይሉን፣ ጥበቡን ያድለናል ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ ይህችን ሰዓት ባርኮ ቀድሶ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን ድንግል ማርያም የሁላችን ፍጻሜ ታሳምርልን። ይቆየን።